ፍቅረኛውን የገደለው በፍቅረኛው ተያዘ። ፊልም የሚመስል እውነተኛ የድሬዳዋ ፖሊስ ገድል። ፍቅረኛውን ገድሎና አልጋ ውስጥ ቀብሮ ለዓመታት ተሰውሮ የነበረውን አረመኔ ነፍሰ ገዳይ በዘመናዊ ቴክኖሎጂና የስነ ልቦና ጥበብ ተጠቅማ በቁጥጥር ስር ያዋለችው ጀግናዋ ዋና ሳጅን ስንዱ ካሳሁን የመነጋገሪያ ርዕስ ሆናለች። የታሪኩ ድምቀት የሚጀምረው ይህቺ ፖሊስ መርማሪ ጉዳዩን በሶሻል ሚዲያ ገዳዩን ማለት ነው በሶሻል ሚዲያ ካገኘችው በኋላ ራሷን እንደ ፍቅር ፈላጊ ነጋዴ በማስተዋወቅ ለወራት የፍቅር ቃላትን እየወረወረችና ፎቶዎችን እየላከች ልቡን አሸነፈችው። ወንጀለኛው የፍቅር ጓደኛ አገኘው ብሎ ሲመጣ በህግ ካቴና አጠለቀችለት። እንግዲህ ይሄ ነፍሰ ገዳይ ፍቅረኛውን ከዚህ በፊት ገድሎ አልጋ ስር ከቀበረና አምልጦ ለብዙ ዓመታት ከተሰወረ በኋላ ይቺ መርማሪ ዋና ሳጅን ስንዱ ካሳሁን ሰውየውን ገዳዩን በማህበራዊ ሚዲያ ወይ በፌስቡክ ወይ በሌላ ኦንላይን ሆኖ በምታይበት ሰዓት ጓደኛ ጠይቃው እያወራችው ፎቶዎችን የፍቅር ቃላቶችን እየላከችለት እንደምትወደውና እንደምታፈቅረው እየነገረችው በማማለል የሆነ ጊዜ እንዲያገኛት አድርጋ በህግ ቁጥጥር ስር ማድረጓ ብዙዎችን እያስደነቀ ይገኛል። ይህ ወንጀለኛ ደግሞ የተገኘበት መንገድ በጣም በሚገርም ሁኔታ ነው። ፍቅረኛውን ከገደለ በኋላ አልጋ ውስጥ ቀብሮ ለብዙ ዓመታት ከተሰወረ በኋላ ሌላ ፍቅረኛ ሊያገኝ ለዛውም ጀንጃኙን ማለት ነው እንግዲህ ለማግኘት ሲመጣ የጠበቀው ግን ካቴና ነበርና በእውነት በጣም የምትችል ፖሊስ መርማሪ ናት። ወንጀለኞች በዚህ ሁኔታ ደግሞ ሲያዙ በጣም ደስ ይላልና ቪቫ ብለናል ዋና ሳጅን ስንዱ ካሳሁንን በእውነት በጣም